ሰላም እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ። እናንተ እዩ በመጣች አሁንስ ሆዷ ደግሞ ምን ላይ ደርሶ ይሆን ለማየት እየጓጉ ነው። ከቀን ወደ ቀን እኮ ዛሬማ እንግዲህ አፏ ላይ አድርሰው ነው የምትመጣ አንድየዋን ከመራበት ማለት ነው። እና እንግዲህ ታምራቱ እንደቀጠለ ነው ጋዝ። ያም የእዩን ጉዳ አወጣለሁ ይላል፣ ያም የእዩን ጉዳ አወጣለሁ ይላል። ሁሉም ጉዳን አወጣለሁ ይላል። ግን እስካሁን ያየነው ጉድ የለም። ብሩኬና ሀይሚም እንግዲህ ምንም አይነት ጉድ የሚያሳምናቸውም ነገር እያገኙ አይደለም። ስለዚህ እነሱ ጊዜ ይፍታህ ብለዋል። እኛም ደግሞ ግግም ብለን ድራማ ነው መጨረሻውን እስከምናይ ድረስ በጣም እየጓጓን ነው። እናንተ የትኛው ወገን ናችሁ? ብሩኬ የእውነቴን ነገር አድርጎታል ወይስ ደግሞ ምንም ሳያደርገው ይሄ ሁሉ ነገር የሆነው ድራማ ነው ብላችሁ ታስባላችሁ? እኔ ድራማ ነው ብዬ ነው እያሰብኩ ያለሁት አሁን ላይ። ሲቀጥል ደግሞ አሁንም ሀይሚ ላይ ነው ጫና እያደረገችው ያላችሁት። አሁኑ ሰዓት አብረሹ ካልሆንሽ መቼ አብረሹ ልትሆኝ ነው? ክፍተት አትስጪ። ያኔም ከሶሲ ጋር ፍራንክ ሲያደርጋ ሀይሚን ክፍተት ሰጥታ ይሄ ሁሉ ነገር እንዲፈጠር ያደረገች ምናምን የምትሉ ሰዎች ማለት ነው። እንደውም ታገሰችው እንዴ ከላሱ ሄዳ ና ላዝናና ባለች ውጭልኝ እንዴ አይነፋም፣ ቡራ አይነፋም እንዴ ሳቢና ማራኪ ያልሆንልኝም እዚህ ጋር ላዝናናህ ናፈታብል ባለችው ውጭልኝ፣ ከክላሴ ውጭልኝ። እንዴ እዩን ነበር ማስወጣት ያለበት እንጂ ሀይሚን ማስወጣት የለበትም። እና በዚህ እንደውም ሀይሚ ታግሳለች ጋይስ። እንደው እንትን ነው ብዬ ነው እንጂ ሀይሚ ኦ ማይ ጋድ እናንተ የእውነት ቢሆን አሁን ሀይሚ እንደዚህ ተረጋግታ የምታወራ ይመስላችኋል? ወይኔ ፈጣሪ ወይ ምን ሆናችሁ ነው? ያኔ ሶሲ ጋ እንኳን አንድ አልጋ ላይ ገና ተገኙ ብላ በፍራንክ እንኳን ቪዲዮን አይታ እንኳን እንደዛ ያበደች ጭራሽ አስረግዞ ሀይሚ እንደዚህ ተረጋግታ የምታወራ ይመስላችኋል? ሞኛ ትሆኑ። እሺ እንደውም ሀይሚ አሁን ደህና ናት። ድራማ እንደሆነ የሚያስታውቀው እንደውም የሀይሚ እርጋታ ነው ጋይስ። የሀይሚ እርጋታ ድራማ እንደሆነ በደንብ ያስታውቃል። ለምን እንደው ታውቃላችሁ? ሀይሚ ይህ ሁሉ ነገር ተደርጎ ብሩኬ ሴት አስረግዞ ማለት ነው፣ ከዛ ደግሞ አርግዞ ማለት ነው አስረግዞ፣ ከዛ በኋላ ደግሞ ሌላ ቀን ደግሞ ድጋሚ ክላስ ውስጥ አግኝተው ማለት ነው። ከዛ ሀይሚ ዝም አሁንም ቢሆን ታገሳለሁ ጊዜ ይፍታ። ከዛ ደግሞ እዩ ላይ ሀይሚ ልትዝት። አረ አትጃጃሉ፣ ሞኝ አትሆኑ እሺ። ማንም ሴት እንደዚህ አይደርግም። ሲቀጥል ሀይሚ እንደዚህ ተረጋግታ ሁሉ ልታወራ አትችልም። መጀመሪያ አካባቢ አታውቅም ይመስለኛል። ከዛ ከሐኪም ቤት ተሽሏት ከወጣች በኋላ ሁሉ ነገር ታውቃለች። ራሷን ስታ ከወደቀች በኋላ ነው የነገሯት። ያኔ ስትሰማ እንደዛ ራሷን የሳተች። ከዛ አሁንም ቢሆን ይህ ሁሉ ነገር እያየች ሀይሚ ደህና ሁና ጸጉሯን ከጸጉር ቤት እየሄደች እየተሰራች ዝንጥ እያለች ከዛ ደግሞ አክት እያደረገች ማንም ሰው ችሎ ንዴቱን ተቋቁሞ በዛ ልክ ሩም ውስጥ አገኝቶ ከዛ ጋብዞ ምናምን ኧረ አይነፋ እሞኛ ትሁኑና ሀይሚ አሁንም ከጎኑ ናት። ነገም ከነገ ወዲያም ስለማይለያዩ መጥፎ አስተያየት አትስጡ። ሲቀጥል ደግሞ ቤኪ ደግሞ የሚያስነቀው ነገር ቤኪ ነው። ቤኪ አሁን ግም ብሏለኝ። በቃ ልክ የሆነ የሚያውቀው ነገር ያለ። ምክንያቱም አብዛኛውን ጊዜ የምናስበው ቤኪ ከብሩክ ጋር ይሄዳል። ምክንያቱም ካሜራማኑ ስለሆነ ማለት ነው። ሰው ቤኪና ብሩክ አንድ ላይ ናቸው። ሁለቱ ናቸው ይችን ስክሪፕት ራሱ ክሬት ያደረጓት። ቤኪና ብሩክ ባንድ ናቸው። ምክንያቱም ቤኪ የሆነ የሚያውቀው ነገር እንዳለ ሁሉ በቃ ትውልድ ከዛ ምርመራ ይደረጋል፣ በቃ ምንም እንዳትናገሯት ምናምን እያለ እንደውም ብዙ ሰዎች ለቤኪ ብር ተከፍሎት ነው እዩ ብር ከፍለው ነው ለእሷ የሚከራከርላት። እኔም እያልኳችሁ ነበር ዘመዷ ነው ምናምን እያለ ብዙ ነገር እያለ ነው። እና ቤኪ የስድብ ናዳ እየወረደበት ነው። በነገራችን ላይ ከእዩ ያልተናነሰ ስድብ ነው እየሰደባችሁት ያለ። አይ ቤኪ ምስኪን ልጅ እኮ ነው። መላጣ አንዳንዴ ኮፍያ አርጎ ይመጣል። የስድቡ ብዛት መላጣ አረ ጨረቃ ፋሚሊ ግን ትለያላችሁ። አቤት ስድባችሁ እኮ ኦ ማይ ጋድ ፈጣሪ ትግስት ስጠኝ። የምር ከልብ በቃ ትክክለኛ ኦዲየንስ ማለት የጨረቃ ፋሚሊ ናቸው የምር። እና እኔ በጣም ነው የምትገርሙኝ የምር እንዴት እንደምትከራከሩላቸው። እና ደግሞ እንደዚህ አይነት ትክክለኛ ኦዲየንስ የሚወዳቸው የሚያከብራቸው ኦዲየንስ ያገኙት ሀይሚና ብሩክ ጥሩ ስራ ስለሚሰሩ ነው። በቃ አሁን ላይ ግን ይሄ ስራቸውን እንጃ ብዙ ኦዲየንሶችን ሊያሳጣቸው ይችላል ብዬ አስባለሁ። ከዚህም በላይ ሌላ የተበላሸ ስራ ሊሰሩ ይችላሉ እና ብዙም አይነፋም ያሁኑ ስራቸው። ከዚህ ጋር ቢያቆሙ ጥሩ ነው። ግን አሁን ለግና ያቆሙታል። ታያላችሁ ጊዜ ይፍታ እያሉ ነው። ከዛ አሁን ያደርጉና ከገና በኋላ ደግሞ ሌላ ይጀምራሉና
ታያላችሁ። የገናውን ታርቀው ነው የሚውሉት ብዬ አስባለሁ። እንዲሁ እንደተጣሉ አይውሉም። እና ብዙም መጥፎ ነገር አታውሩ የኔ ወዶች፣ አትናደዱ ምናምን። በብዙ ነገር ማወቅ ትችላላችሁ። እንዴት ናችሁ? ደህና ናችሁ? አለሁ 5 ደቂቃ አወራው ሰላም ሳልላችሁ። ይሄ ምንድነው? ስመኝ የወሬ ጥማት አለባት። አቤት ምን አይነት ወረኛ ሴት ነሽ በእናትሽ! ዲህ ምንድን ነው? ቤተሰቦችን ሰላም ሳታያቸው 5 ደቂቃ ታወሪያለሽ? ኦ ማይ ጋድ! የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም እንደምወዳችሁ ታውቃላችሁ። ሰብስክራይብ ማድረግ አትርሱ። ላይክም እንዲሁ ገጨት ብታደርጉኝ በጣም ነው ደስ የሚለኝ። እና ታምራቱ እንደቀጠለ ነው ጋይስ። ሀይሚና ብሩክ ራይ ትለያላችሁ። ማርያምን ትናንትና ሁሉንም እያበረታቱን ነው እና ብቼን አልበላም ብለዋል እነሱ ማለት ነው። እና ብሩክም በሌላ በአዲስ ቻናል መጥቶ ምናምን በቃ ብቻ ሰውን እያበረታቱ ነው። እንደውም ምንድን ነው ሆስፒታል ሁሉ ሄዶ ለአንዲት እናት የማህፀን ሕክምና ነው ምናምን እያለ ብሩክ ራሱ የእርዳታ ስራ ሁሉ በደንብ እየሰራ ነው። አሁን እንደውም ከዩቲዩበሮች አሁን ደህና የሆነ ሰዎችን ደግፍ እያደረገ ያለው ብሩክ ነው እያየሁት ያለው። አብርሽ ነበረ በፊት በጣም ጎበዝ ነበረ። አብርሽ የጎዳና ልጆችን ያበራል። ልደት ሲያከብሩ ጎዳና ላይ ነበር ከሩታ ጋር ሆኖ ራሱ ወደ መጀመሪያ አካባቢ ካያችሁ በጣም ነበረ ምስኪን ሰዎችን የሚረዳው። አሁንማ እናቴ አብርሽ እኔ እኮ የአብርሽ መቀየር ይገርመኛል። በግራም በቀኝም ሴቶች እያጣደፉት በምን ጊዜው ምስኪኖችን ይርዳ። አይ ብቻ አሁን ብሩኬ ደግሞ ደህና እየሰራ ነው። ጎበዝ እንደዚህ ነው የሚያምርብህ አንተ እንጂ እንደዛ እንደው ማይመጥንህን ስራ እንደው ድራማ ቢሆን መስራትህ በጣም አናዶኛል። የምር ሳይው ራሱ እናድዳለሁ አንዳንዴ ዝም ብዬ ማለት ነው። እና የማይመጥንህን ስራ ነው አሁን እየሰራ ያለው ብሩክ። ከአንተ ማንጠብቀው በቃ ድራማ ቢሆንስ እንዴ? ምንድን እንደዚህ የወረደ ነገር እኛ አንፈልግም ነበረ። ግን እንግዲህ ጀምራችሁታል። ስለጀመራችሁት እንግዲህ ሄዱበት። ጊዜው ዘመኑ ነው። ጊዜው ከባድ ነው ጋይስ፣ የግድ መስራት አለባችሁ። በወጣትነታችሁ ደግሞ ካልሰራችሁ ኢትዮጵያ አሁን በጣም ኑሮ ውድ ነው። ሁሉ ነገር እሳት ነው እና በዘዴና በጥበብ ካልሆነ የሆነ ነገር ነግጄ በጉልበቴ ሰርቼ ለፍቼ ቀይራለሁ። አሁን እኮ በጣም ከባድ ሆኗል። ስለዚህ እንደዚች ቀለል ባለመንገድ ገንዘብ ይገኛልና ዶላር ስለሆነ ጋይስ በጣም ብዙ ብር እንደሚያገኙ ታውቃላችኋ። ስለዚህ ስራ ነው፣ ስራቸውን እየሰሩ ነው። ስለዚህ እነሱ ስራቸውን እየሰሩ እኛ ጨጓራችን መላጥ የለብንም። ጨጓራችሁን አትላጡ። በቃ ሀይሚ እስካላለቀሰች ድረስ ደስተኛ ሆና እንደውም ሰሞኑንማ በቃ ምርጥ ካራክተር ነው። ስክሪፕቱን ቀይረውታል። በቃ ፈታ እያለች ነው፣ ጸጉሯን እየተሰራች ዝንጥንጥ እያለች እሱም በሷ ዘፈን እየሰራ ቲክቶክ፣ እሷም በሱ በቃ አሁን እኮ በቃ ምርጥ ስራ እየሰሩ ነው። ጋይስ ምን ሆናቸዋል? ሀይሚናት ብሩክ ከሌላ ሴት ጋር ሩም ተገኝቶ ከዛ እሷ እንደገና ሄዳ ክብሯን ምናምን ጥላ ናራት እንብላ አብረን እንደር ብለው መኝታ ክፍል ማይ ጋድ አላምንም። እኔ አላምንም። ሀይሚ የኔ ቅመም ትችያለሽ። ብቻ ግን ድራማ ላይ በጣም ጎበዝ ነሽ። እና ብሩኬ ደግሞ አንዳንዴ ጣቢ ይቀላቀላል። ምስኪን ስክሪፕት በደንብ አንብበና ቡራይ ቃላት ይቀላቅላል ነው የምላችሁ። አንዳንዴ ይናደድና ስሜታዊ ሆነና ሊሳደብም ይሞክራል፣ ሊማታም ይሞክራል። ከዛ ደግሞ ስክሪፕቱ ይጠፋበትና ዝብርቅርቅርቅ ያደርገዋል። የመጀመሪያውን ወደ መጨረሻው፣ የመጨረሻውን ወደ መጀመሪያ ያመጣና ያቀላቅለዋል። አንዴ ልጁ የኔ አይደለም ይላል። ከዛ ደግሞ ተመልሶ የኔ ነው እኮ የኔ ሊሆን ይችላል፣ ስለዚህ ዲኤንኤ ከተረጋገጠ በኋላ ብንወስን ይሻላል ይላል። ከሀይሚ መለየት አልፈልግም። ከዛ ደግሞ እንደገና ይመለስና ደግሞ ውይኔ እኮ እንለያይ፣ የራስሽን ህይወት ኑሪ ማለት በጣም ከበደኝ እና ጣቢያ ቀልቀልቀልቀል ነው የምታደርገው ዝብርቅርቅ። እና ብሩኬ ደግሞ አንዳንዴ ስክሪፕት በደንብ አጥና። እያስነቃ ነው ድራማውን። አሁን መጨረሻ ላይ ድራማ ነው ይሉናል ብላችሁ እንዳትጠብቁ። አይሉንም። በሌላ መንገድ አደባብሰው ልብስ አድርገዋት እንደሚያልፉ። ግን ድራማው ገና ልጅ እስከሚወለድ ይቀጥላል። እኛ ደግሞ እንኮመኩማለን። ምን አገባን? ተከታታይ ድራማችን እንኮመኩማለን። ከዛ ውጭ ሀይሚን የሚያለቅስ ካራክተር፣ የሚያዋረድ ካራክተር እንዳሰጧት ለዩ። እዛው እዩ እንደተዋረደች እዛው ተዋረድበት። ምን አገባን?